ቤት ሳይኖረኝ መሞቴ ነው የሚል መሬት ረፍት ከነሳሁት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። ይህ አዋዜ ሰበር ነው። ባለፈው ሚያዝያ ወር ተመትቶ በወደቀበት የኢራን ግዛት ውስጥ በአሜሪካ ልዩ ኃይሎች የተረፈው የአሜሪካ ፓይለት ጉድ አፈላ። እስከነ መቀመጫው ተነቅሎ ሽቅብ ጎኖ በፓራሹት ከአውሮፕላኑ ከመስፈንጠሩ በፊት በዓይኑ ያየውን ለማመን አልቻለም ነበረ። ቁጥራቸው የበዛ የኢራን ሰው አልቦች ጄሊፊሽ በሚባለው ዓሣ ቅርጽ እንደ አንድ ሰው አልባ ሆነው ሲያንጃብቡ አየው ብሏል። ጄሊፊሽ በከፊል እንደ እንጉዳይ ወይም ጃንጥላ እየዘረጋ ኦክታፑስ የሚመስል ዝልግልግ ዓሣ ነው። ከፓይለቱ አንደበት ታሪኩን የሰሙ 4 ምንጮች ለሲኤንኤን ሲያጫውቱት በክውታ ተሞልተው ነበረ። ታሪኩ የኤፍ-15ቱ አብራሪ ለስለላ ሹሞች ካብራራላቸው የተወሰደ ነው። እንዲህ ያለው የኢራን ስብስብ ሰው አልባ ጃንጥላ የዘረጋ የሚመስል ስልክልክ ዓሣ የመሰለ አንድ ወጥ ቅርጽ ሰርተው ተቀናጅተው ሲያንጃብቡ መታየቱ በአሜሪካ የስለላ ማኅበረሰብ ውስጥ አስገምጋሚ ክርክር አስነስቷል። አየር ኃይሉ የገለጸው እውነት ከሆነ ይላሉ ሁነኞቹ የወሬ ምንጮች ለሲኤንኤን፣ በኢራን የሰው አልባ ችሎታ ውስጥ የታየ እጅግ አስገራሚ መራቀቅ ይሆናል። በርካታ ሰው አልቦች እርስ በርስ ተያይዘውና ትንንሾቹ ሰው አልቦች ከትላልቆቹ ሰው አልቦች ስር የተንጠለጠሉ እግሮች መስለው ሲተሙ ማየት አሉ አንድ ምንጭ፣ ከመሬት ውጭ የሆኑ ባዕዳን ነገሮችን የማየት ያክል ነው የሚመስለው ሲሉ ተደምመዋል። ሌላው ምንጭ በበኩላቸው ለሚዲያው ሲነግሩት ፓይለቱ መሃል አየር ላይ የሰው አልባ ፈንጂ ሜዳ ነው ያየሁት ማለቱን ይጠቅሳሉ። ኤፍ-15ቱ የተከሰከሰበት ትክክለኛ ምክንያት ገና እየተመረመረ ቢሆንም የመጀመሪያ ዘገባዎች ፓይለቱ የጠቀሰው የተዘረጋ ጃንጥላ የመሰለ የስልክልክ ዓሣ አምሳያ የሰው አልባ ስብስብ በሆነ መንገድ የጦር አውሮፕላኑን ቀንድቦ ሳይጥለው አልቀረም ይላሉ ከአራቱ ሁለቱ ምንጮች። ኤፍ-15 2 የበረራ ሠራተኞች ነው ያሉት በኮክፒቱ፣ ፓይለቱና የጦር መሣሪያ መኮንኑ። ኤፍ-15ቱ በኢራን የወደቀ የመጀመሪያ የአሜሪካ የጦር ጀት ነው። ፓይለቱ በወደቀ በሰዓታት ውስጥ ከኢራን ተወስዷል። ተኳሹ ግን በኢራን ተራሮች ንቃቃት መሃል ራሱን ለአንድ ቀን ደብቆ በስፔሻል ኃይሎች ወጥቷል። ፓይለቱ የተመለከተውን ተኳሽ መኮንኑስ በትክክል በሱ መልኩ አይቶ ይሆን ለሚለው ምላሽ አልተገኘም። ኤ-10 በመባል የሚታወቀውና በተለይ ለጠላት ታንኮች መቅሰፍት ነው የሚባለው ሁለተኛው የአሜሪካ አውሮፕላን በኢራኖች ቢመታም ፓይለቱ ከኢራን አየር ክልል ውጪ በሰላም ወደ መሬት በጃንጥላ ለመውረድ መቻሉ አይዘነጋም። የአሜሪካ የስለላ መኮንኖች የኤፍ-15ቱ ፓይለት የሰጠው ገለጻ እንዴት እንረዳው ወይም እንተርጉመው በሚለውና ፓይለቱ ሁነቱን በጥራት መተረክና መተንተን ይችላል ወይ በሚለው ላይ አልተስማሙም ይላል ዘገባው። ምክንያቱም ፓይለቱ በዚህ ጦርነት ለሁለተኛ ጊዜ ተመትቶ መውደቁ ነው። በጦርነቱ መጀመሪያ ሰሞን በኩዌት ተኳሾች የስህተት እሩምታ ተመተው ከተከሰከሱት የአሜሪካ የጦር ጀቶች አንዱ ነው። እሱና ጓደኞቹ በጃንጥላ መትረፋቸው አይዘነጋም።
መረጃ የሚቦጠቡጡት የስለላ መኮንኖች ፓይለቱን ያየኸው እውነት አየሁ የምትለውን ነው በእርግጥ እያሉ ሲወተውቱት ነበር ይላሉ ምንጮቹም። አሜሪካና ኢራን በ60 ቀን እንዲጠናቀቅ ተስፋ የጣሉበት አታካች የድርድር ሂደት ጅማሬ ላይ መሆናቸው ይታወቃል። የአሜሪካ የስለላ ማኅበረሰብ ኢራን ከቻይናና ከራሽያም የሰው አልባ ቴክኖሎጂ እገዛ እያገኘች እንደሆነ ቢገመግሙም ፓይለቱ አየር ላይ ያየው እንግዳ የሰው አልባ ፎርሜሽንን በተመለከተ ግን እስካሁን ፍንጭ የላቸውም። በፓይለቱ የተገለጸው የብዙ ሰው አልቦች አንድ ወጥ ተያያዥ ገጽታ ቴክኒካዊ መጠሪያው ዋን ቱ ሜኒ ሜሽ ኔትወርኪንግ ነው የሚባለው ይላሉ። ብዙዎቹ እንደ አንድ ወጥ አካል ሆነው ተቀናጅተው መስራት እንደማለት ነው። እንዲህ አይነት አንድ ወጥ ትስስሮች የሰው አልባ ፓይለቱ አያሌ የሰው አልቦችን በአንድ ጊዜ ለተለያዩ ወይም ለአንድ ወጥ ጥቃት ማዘዝ የሚያስችለው ነው። ከወዲሁ ውስብስብ በሆነው የኢራን የሰው አልባ ጦርነት ፕሮግራም ላይ የሚታይ ማንኛውም አዲስ ለውጥ ለራሳቸው ለአሜሪካ ኃይሎችና ለክልሉ አጋሮቻቸው ራስ ምታት ነው። የአሜሪካ የሰው አልባ ጦርነትና መከላከል አዘማኝ ኤክስፐርትና ካቻይ የተባለ ኩባንያ መስራች ኢማ ቤትስ ለሲኤንኤን ስትናገር እንደ ብዙ ደምና ቅርስ ግዙፍ መጠን ያለው ዶላሮችን በማውጣት ራሳችንን እንደዚህ ከሚቀናጅ አጥፊ ኃይል እንጠብቃለን ብላለች። ስትቀጥልም ነገርየው ራሱን እንዲህ ጄሊፊሽ በመሰለ የሚታወቅ ቅርጽ መሰደርና ተጨማሪ ፈንጂዎችን ተሸክሞ በመንቀዋለል በመጀመሪያ ሩምታ ያላወደመውን ለማውደም መጠባበቂያ ተተኳሾችን የያዘ ከሆነ ይሄ በጣም የሚያስፈራ ምጣት ነው ብላለች። ኢሳያስ እንግዲህ እንደሰማው ነው። ይህ በኢራን ውስጥ ወድቆ ከዛ በኋላ በብዙ ርብርብ ሊወጣ የቻለ ፓይለት በመገናኛ ብዙሃን እስካሁን ድረስ አልታየም። ነገር ግን ለስለላ መኮንኖች ሁኔታውን ያብራራና የተነበትን የሚያውቁ ወይም በቦታው የነበሩ ምንጮች ናቸው ለሲኤንኤን የነገሩትና እንደ ዘገባው ከሆነ እንግዲህ እንደሰማው ከሆነ የኢራን የሰው አልባ ቴክኖሎጂ አስፈሪ መልክ እየያዘ ነው ማለት ነው። አንዳንድ ነገሮች በጣም ግራ የሚያጋቡ ነገሮች አሉ። ለምሳሌ አሜሪካ ያህል ትልቅ ሀገር በኤሌክትሮኒክስ በጣም የመጠቀች ከመሆኗ የተነሳ በምድር ላይ የሚታዩ ማናቸውንም ነገር ታያለች ብለን ነው የምንገምተው። ይሄ ፓይለት ከተመታ በኋላ ወደ ምድር እየተምዘገዘገም አየሁ የሚላቸው ነገሮች አሉ። አሁን ይሄ ፓይለት አየሁ የሚለው በአይኑ ነው። አንድ ፓይለት በአይኑ አየሁ የሚላቸው ነገሮችን እንደ አሜሪካ የረቀቀ ቴክኖሎጂ የሚጠቀሙ ሀገራቶች ይሄንን ነገር ማየት እንዴት ተሳናቸው? በአይን የሚታይ ነገር ከሆነ ቤት ሳይኖረኝ መሞቴ ነው የሚል መሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። አይ ዋስትና የለውም ማለት በእርግጥ አሜሪካ ብዙ የተራመደች ሀገር እንደመሆኗ እንደ ራሽያ እንዲሁም ደግሞ በተወሰነ ደረጃ አውሮፓውያኑና ቻይና የተሻለ የእይታ የስለላ አቅም አላቸው። ያ ማለት ግን
ሁሉን ነገር መቶ በመቶ ያሉ ከነሱ አይን የሚሰወር የለም ማለት ግን አይደለም። አዎ የሳተላይት ቴክኖሎጂ ኦልሞስት ልደብቅ የማትችልበት ደረጃ አድርሶታል። ኢቨን አንዱ ሀገር የሌላውን ለመሰለል በዚህ በተለያየ የስለላ የሳተላይት አገልግሎት የሚሰጡ የሲቪል ተቋሞች ሁሉ በቀላሉ ከነሱ እጅ ልታገኘው የምትችል ነው። ያ ማለት ግን መቶ በመቶ ዋስትና ይሰጣል ማለት አይደለም። አሁን ትልቁ ጥያቄ ያለው ይህ የተባለው ፎርሜሽን በትክክል ፓይለቱ ያስተዋለው ነው ወይ? ሊያስተውል የቻለው ነው ወይ? ደግሞ ያው ኢራን በረሃ ስለሆነች ሚራዥ የሚሉት ነገር አለ። አይን ላይ የሚጥበረበርና የተለያየ ምስል ይከስታል። እንደዛ አይነት ነገርም ሊሆን ይችላል የሚል ጥርጣሬ አድርገውበታል። እንደገና ደግሞ ፓይለቱ በጣም በተቀራረበ ጊዜ በተቀራረበ ሳምንታት ከአንዴም ሁለት የወደቀ መሆኑንም እንደሰማው ኩዌስችን እያደረጉ ነው። ከዛ በተረፈ ግን ፓይለቱ ስለ ማየቱ የተናገረው ነገር እውነት ከሆነ በትክክል እንደዚህ እንደ ጥያቄ እንደ ስጋት ካስቀመጧቸው ነገሮች ውጪ ጥርት አድርጎ ያየው ያስተዋለውና በሚገባ ሊተነትን የቻለው ነገር ከሆነ ግን ያለ ጥርጥር የኢራን የሰው አልባ ቴክኖሎጂ እመርታ አሳይቷል የሚሉት ኢሳያስ። ስለዚህ አሜሪካ ላታይ ትችላለች፣ ራሷ እስራኤል በዚህ ደረጃ። ነገር ግን ሜካኒዝሙ ስላላቸው፣ ልምዱ ስላላቸው፣ ቴክኖሎጂው ስላላቸው ከቴክኖሎጂው ባሻገርም ደግሞ ቀላል ሚና የማይጫወተው የሰው አይን ስላለ ይዋ ሊደር እንጂ ይህ የተባለውን ነገር ያዩታል፣ ይደርስበታል። በጣም የሚገርም ነው። አሁን አንተ እያንዳንዱን ኢንሲደንት ስትተርከው ጄሊፊሽ የሚመሳስሉ የሚነባበሩ እንደገና ደግሞ አንዳቸውን የሚሸፍኑ ስትል በቃ ፊልም ነው የሚመስለው እንጂ በገሃዱ ዓለም የሚታይ ነገር አይመስልም። በእርግጥም በዚህ ደረጃ ኢራን ከሰራች እጅግ በጣም የሚገርም ነው። ከራዳር እይታ ሁሉ እኮ ውጪ ሊሆን ይችላል ማለት ነው። አዎ በጣም የሚገርም ነው። እንግዲህ ይኸውልህ በዚህ በጦር ፎርሜሽን ውስጥ ወይም ስሪት ውስጥ ትልቁ ነገር የተለያዩ ኃይሎች ይኖረዋል አይደል? የሚሳኤል ይኖርሃል። አሁን ለምሳሌ በአንድ ወቅት ጡረታ የወጡ የህንድ ጄኔራል እየተነተኑ ነበረ እና የሚተነትኑት እንግዲህ እንደምታውቀው የኢራን ማነች ህንድ የቻይና ስትራቴጂክ ስጋት ናት። ቻይና ደግሞ የህንድ ስትራቴጂክ ስጋት ናት እና እዚህ ላይ ተመስርተው ቻይናና ፓኪስታን ስትራቴጂክ አጋር ናቸው። ህንድ ደግሞ አጋርነቷ ከዛ ውጭ እንግዲህ በከፊል ከአሜሪካ ጋር በከፊል ደግሞ ከእስራኤል ጋር አሉ። እንደዚህ ጠንካራ አስተሳሰቦች እና ራሽያ እንደዚሁም እስራኤል አለች። እነዚህ በጠንካራ ትንተና ላይ የተመረኮዙ የብዙ ነገሮች ትንተና ውጤቶች ናቸው እና ጄኔራሉ ምንድን ነው ያሉት? እንደዚህ ሁለት ኒውክሌር ታጣቂ የወፈ ሰማያት ህዝቦች አገራት አንደኛና ሁለተኛ ናቸው የዓለማችን የህዝብ ብዛት፣ ህንድ አንደኛ፣ ቻይና ሁለተኛ፣ ወደ ጦርነት ቢገቡስ የሚለውን ነው የሚተነትኑት። ኒውክሌሩ ጨዋታ ውስጥ ሳይገባ ማለት ነው። እና በጣም የገለጹት ቻይና እየሰራች ያለውን የጦር ስትራቴጂ ነው። የሚሳኤል ክፍለ ጦሯ በለው ወይም ይሄ ራሱን የቻለ ኃይል ነው።
የጦር መርከቦቿ፣ የባህር ኃይሏ፣ አየር ኃይሏ፣ ሰው አልቦቿ፣ እንደገና ሂዩማኖይድስ ሰውን ተክተው እንደ ሰው መንቀሳቀስ የሚችሉ ሺህ በአርቲፊሻል ኢንቴሊጀንስ በሰው ሰራሽ አእምሮ ታጥቀው ቦታ ይዘው ዓላማ ተልእኮና ግዳጅ ተሰጥቷቸው ያንን መፈጸም የሚችሉ ኃይሎችን በስፋት ከዘረዘሩ በኋላ እነዚህ ሁሉ ሜካናይዝድ ብርጌድ፣ እግረኛው፣ ባህር ትልቁ የቻይና አስፈሪ ይሄ ሁሉ ክፍል የጦር ክፍል እንደ አንድ ሰው መዋጋት የሚያስችለው ኢንቴግሬሽን አለው። ቅንጅት፣ ኔትወርኪንግ፣ አሁን ስለ ሰው አልቦች ያወራ ነው አይነት ይሄ ሁሉ ስብጥር ኃይል ወጥ በሆነ መንገዱ አየር ኃይሉ የሚደበድበው፣ ባህር ኃይሉ የሚደበድበው፣ ሚሳይሉ የሚደበድበው፣ ሂዩማኖይድስ ሰርጎ የሚገባው፣ እግረኛው ወታደር፣ ባህር የዛ ሁሉ ርብርብ በአንድ ጭንቅላት በአንድ ጊዜ ብዙ ዓላማ እና ተዋህዶ እንዴት አድርጎ አሁን የሚሰራ መሆኑ ነው። ይሄንን ግምት ውስጥ ስናስገባሉ ሰውየው የህንዱ ጄኔራል አይደለም ከቻይና ጋር ተዋግተን መትረፍ፣ አይደለም ከቻይና ጋር አንዳች ትርጉም ያለው መከላከል ማድረግ ገና እንዴት እንደምንዋጋ ማወቅ አልጀመርንም ነው ያሉት ጄኔራሉ። ይሄ ትልቁ ፒክቸር ነው ኢንቴግሬሽን። ይሄ አሁን እዚህ ጋር ደግሞ የምታየው ሰው አልባ ትልቅ ሰው አልባ ስር እግር የሚመስሉ ትናንሽ ሰው አልቦች በአንድ ራስ በአንድ ምሪት የየራሳቸውን ትጥቅ ይዘው እየተበተኑ መልሰው ሊገጥሙ ገጥመው በአንድ ቦታ ላይ ኢላማ ላይ ኃይላቸውን ሊያረባርቡ እንደገና ተበታትነው የተለያየ ኢላማ ሊመቱ ብዙ አይነት ነገር ነው እዚህ ውስጥ የምታየው። ይሄ ዝም ብሎ ፎርሜሽን አይደለም። ቴክኖሎጂውን ምን ያህል ማስተር እንዳደረጉት ነው። ለምሳሌ ተያይዞ ብለናል በአማርኛ ኢንተርኮኔክትድ ይላል። የስ ኢንተርኮኔክትድ በሲስተም ነው፣ ግን ስታያቸው እርስ በርስ የተነካኩና የተገጣጠሙ እና ማንም ሰው ገብቶ ጄሊፊሽ የሚለውን ቢያይ እንደዛ ጃንጥላ የሚመስልና እግሮቹ ከስር የሚስለከለኩ ነገር ነው። እና አሁን ሁለቱ እንትኖች አሉት እኮ ሁለቱ ምንጮች አሉት። ይህ እስካሁን ድረስ ያንን ኤፍ-15 የጦር ጀት ምን እንደጣለው አሜሪካ አላወቀችም። አሜሪካ ኢንቨስቲጌት እያደረገች ነው ገና። ግን ሁለቱ ያሉት ምንድን ነው? ፓይለቱ ያየው ያ ስልክልክ አሳ የመሰለ የሰው አልቦች ቅንጅት እጁ አለበት ነው የሚሉት። አየህ እንዴት እንደመታው እንኳ እንዴት እንደጣሉት አሜሪካ አልደረሰችበትም። ስለዚህ ይሄ በጣም የሚያሳስብ ነገር ነው እና ይሄ ያልታየ ነው በዚህ በሰው አልባ ቴክኖሎጂ። ግን አለም በሌላ መልኩ ደግሞ ስትመለከተው አሁን አንተ መጨረሻ ላይ እንዳልከው በሰው አልባ ቴክኖሎጂ ከአሁን በፊት ያልታየ ነው ብለኛል። ኢራን ደግሞ በጣም ደጋግማ እየፎከረች ነው ያለችው የጦርነቱ አሸናፊ እኔ ነኝ። ከዛም ውጪ ደግሞ አጠቃላይ ያላትን በራስ የመተማመን ችሎታ ስንመለከት ኢራን ያልታዩ ሌሎችም ከባባድ መሳሪያዎች ሊኖሯት እንደሚችሉ አመላካች አይሆንም ወይ? ሊሆን ይችላል። ምክንያቱም ከዚህ በፊት በዚህ በመግባቢያ ስምምነቱ ላይ ተመርኮዞ ተነጋግረናል እኛ አይደለም። እዛ የመግባቢያ ስምምነት ላይ ባለ ሁኔታ አሸናፊው ማን ነው ተሸናፊው ማን ነው ቢባል አሸናፊዋ ኢራን ናት።
የኢራን አሸናፊነት እዛ ላይ ስትመለክ በተለይ የ300 ቢሊዮን ዶላሩ ጉዳይ የመልሶ ግንባታና የኢራን ኢኮኖሚን ማቅኛ ገንዘብ ጉዳይ በአንድ በኩል የኢራንን ያስባሏት በገንዘብ ነው የሚያስፈል ነው እና ይህንን ምክንያትም አድርገን ዶናልድ ትራምፕ ብዙ ጊዜ በዶናልድ ትራምፕ እሳቤ ውስጥ በትልቁ ነገር እንግዲህ ብዙ ጊዜ የራሳቸው አሜሪካውያን የሚሏቸውን አስተሳሰባቸው ነጋዴ ነው። ስለዚህ ለገንዘብና ገንዘብ ለሚገዛቸው ነገሮች ፍጹማዊ ትርጉም ትኩረት ያላቸው ሰው ናቸው እና በዶናልድ ትራምፕ ዘመን የዓለማችን ሌላ ሀያል አገራት የጦርነት ወድቆባቸው ነው እንጂ ምናልባት ከአውሮፓ አጋሮቻቸው ይልቅ የሰላጤው ሀገሮች ሊሆኑ ይችላሉ። ታስታውሳለህ ኢሳያስ ይህን መባባላችን በዶናልድ ትራምፕ ፕሬዚደንትነት በዶናልድ ትራምፕ እሳቤ ውስጥ የዓለማችን ሀያል ሀገሮች ከአውሮፓ አጋሮቻቸው ይልቅ ምናልባት የሰላጤው ሀገሮች ናቸው ብለናል ከዚህ በፊት። ነገር ግን በዚህ ይህንን የመግባቢያ ስምምነት የተመለከተ እና የሰላጤው ሀገሮች በዚህ ውስጥ ያላቸውን ርብርብ ስንመለከት ኢራንን በገንዘብና እነሱን ምሳሌ በማድረግ ማለት ነው እንደ ኳታር፣ እንደ ተባበሩት አረብ ኤሚሬት፣ እንደ ኩዌት፣ እንደ ባህሬን የሁሉም መዳረሻ የሆኑ የቱሪዝም፣ የአየር ጉዞ፣ የተለያዩ ቴክኖሎጂዎች ገለመሌ በተለይ የንግድ መናኸሪያ የደስታ ማዕከል መሆናቸው ኢራኖችን እንደሚያማልል እና መጨረሻ ላይም ዶናልድ ትራምፕ የሚፈልጉትን ውል ሊያሰጣቸው የሚችል ማግባቢያ አድርገው እንደሚያዩ ዶናልድ ትራምፕ ምንም ስህተት የለውም። ምናልባት የሰላጡ ሀገሮችም በዚህ ደረጃ ያሉ፣ ነገር ግን ኢራኖች ርዕዮተ ዓለማዊ ናቸው። ርዕዮተ ዓለማቸው ምንም ይሁን ምን ገንዘብ ለዛ ርዕዮተ ዓለማቸው ማስፈጸሚያ እንጂ ርዕዮተ ዓለማቸውን አይተካም እና ኢራኖችን ይህ መግባቢያ ስምምነት በትክክል ተገንዝቧቸዋል የሚል አመለካከት ወደፊት የምናየው ነው እና እነዚህ ሰዎች 47 ዓመታት በማዕቀብ ውስጥ አለፉ፣ በጦርነት ውስጥ አለፉ። ይሄን ሁሉ መስዋዕትነት የከፈሉለት ርዕዮተ ዓለማቸውን የሚተካ ነገር የለም። ስለዚህ ነው አንዳንዴ አሁን ዶናልድ ትራምፕ እና የሰላጤው ሀገሮች በሚያጋፍሩት መልኩ ይህ የተባለው ስምምነት ግቡን ይመታል ወይ የሚለው ላይ ትልቅ ጥያቄ ያለው። ስለዚህ ኢራኖች ብዙ ገንዘባቸውን፣ ሀብታቸውን፣ ጭንቅላታቸውን ያዋሉት ርዕዮተ ዓለማቸውን ማንም የማይጥለው ስርወ መንግስታቸውን ማንም የማይገረስሰውና እስከ ወዲያኛው የሚሄድ አድርገው ለመትከል ነው። ስለዚህ በከፍተኛ ደረጃ ኢንቨስት ያደረጉበት ነገር ራሳቸውን መከላከላቸው ላይ ነው እና በአሁኑ ጦርነትም ያየነው የሰላጤው ሀገሮችን በሙሉ እየዞሩ ሲቃውሩ አንዱ እንኳ ደፍሮ ምላሽ ሊሰጣቸው እንደማይችል ነው። ልስጥ ቢል ደግሞ እንደ ተቋም የሚተርፈው ነገር እንደሌለ ነው እና ኦሎፍ የሳደን ያወቅነው በተለይ ለሰላጤው ሀገሮች ኢራን ሁሉንም በማናቸውም ጊዜ ገጥማ መከራና አበሳ ውስጥ ልትከት የምትችል ጉልበታም ሀገር መሆኗን ያወቅነው። ስለዚህ የኢራኖች ተጨማሪ ጦር መሳሪያዎች ያልታወቁ ሊኖራቸው ይችላል የሚለውን ነገር ሊኖራቸው ይችላል ከሚሉት ውስጥ ነኝ። ምክንያቱም በአጠቃላይ ህልውናቸው እዚህ ላይ ያነጣጠረና በከፍተኛ ደረጃ ኢንቨስት ያደረጉበት ስለሆነ ነው። የሆነው ኢሳያስ መልካም ምሽት። አለም መልካም ምሽት።
ዓለም መልካም ምሽት። ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው።